የሚመስላቸው ለሴቶች መብት መቆርቆር አይደለም ዋነኛ መገለጫ ወይም ደግሞ የሴቶችን መብት ማስከበር አይደለም፣ የወንዶችና የሴቶችን እኩልነት መስበክ ነው እንዳልሆነ ያወቁት ማለት ነው። በስራም በአእምሮ አሁን አንድ ጥያቄ እናንሳ። ለምሳሌ የሴቶች መብት በጣም የተከበረባቸው የሚባሉ በቅንፍ ወይም በጥቅስ ምልክት ውስጥ ነው የተከበረባቸው የምላችሁ የሴቶች መብቶች በጣም የሚከበሩባቸው እና ልቅ የሆኑባቸው አገራት ላይ አብዛኛዎቹ ኃላፊነት ላይ ያሉ ሰዎች ወንዶች ናቸው። አሁንም ድረስ ማለት ነው። አሁንም ድረስ ግልጽ ነው። ለምሳሌ አሜሪካን ወሰድ እስከ ዛሬ ድረስ ሴት መሪ ኖሯቸው አያውቅም። መድረኩ ክፍት ነው። ምንድን ነው ያገዳቸው? የሆነ ያገዳቸው ነገር አለ። ግልጽ ነው። ሴቶች እንዳይማሩ ተጨቅነዋል አይባልም እዛ ቦታ ላይ፣ ወይም ኃላፊነት ቦታ ላይ እንዳይመጡ ታግደዋል አይባልም። ስለዚህ ራሱ ማህበረሰቡ በውስጥ ታዋቂነት የሚገነዘበው ነገር አለ። ሁለተኛ ራሳቸው እነሱም እዛ ቦታ ላይ ያልደረሱበት ምክንያት ራሱን የቻለ መነሻ አለ። ግልጽ ነው። እነ ከሊ ሀገራት ላይ ሴቶች መሪ ሆነዋል ሊባል ይችላል። طيب ያ ብቻውን ማስረጃ አይሆንም። ለምን? ምክንያቱም እንደ ጥቅል ለምን ከወንዶች እኩል ይሄ ነገር አልሆነም የሚለውን ጥያቄ እያነሳው ነው። ግልጽ ነው። ሁለተኛ ደግሞ የሆኑ ሰዎች አመቻችተው ሴቶችን ስለሾሙ ብቻ ያ ነገር ትክክል ይሆናል ማለት አይደለም። የስነ ልቦና ልዩነቱን ማወቅ ተገቢ ነው። ولذلك መልእክተኛችን عليه الصلاة والسلام في صحيح البخاري من حديث أبي بكرة نفيع بن الحارث من قالوا لن يفلح قوم ولوا أمرهم امرأة ነገር ስራቸው በአጠቃላይ አስመልክቶ ለዚያ ሴትን የሾሙ ሰዎች ስኬት ላይ አይደርሱም ማለት ስኬት ላይ አይደርሱም። ይሄ ታወቀ ነገር ነው። ግልጽ ነው። እና እነኚህን ሁሉ ነገሮች ማየት ያስፈልጋል። አንድ ሰው ለወንዶች የተሰጡትን መብቶችን ሲመለከት ከኃላፊነትም ጋር የተሰጡ እንደሆነ ማሰብ ያስፈልጋል። ያኔ የወንድ ልጅን የቤተሰብ ደረጃ ስንገልጽ ኃላፊነቱም እንደዛው ብዙ ነው አይደል እንዴ? ወለذلك قال وبما انفقوا من اموالهم ወጪ ባደረጉት ንብረታቸው መሰረት ማለት ነው። እና አንድ ተራ ተቀጣሪ ለምሳሌ ሴት ነች እንበልና ከወንዶች እኩል ነኝ እያለች እዛ መስሪያ ቤት ውስጥ ግን የምትሰራበት መስሪያ ቤት ውስጥ ግን ከላይ ሆኖ እንደ አለቃ የሚያዛትን ማንኛውም አካል ትታዘዛለች። ተሽቆጥቁጣ የሚለውን ተጽፎ ሴትን ብትሆን ማለት ነው። ከላይ ያለችዋ ሴትን ብትሆን ለምን? በዋነኝነት ይህ አለቃ የሚያዘው ሁሌም ትክክል ነው ብላ አምና አይደለም። ከኔ የበለጠ ያውቃል ብላ ተገዝታው አይደለም። በቃ ከላይ ሆኖ አለቃ ሆኖ ስለተሾመባት እና ገንዘብንም ስለሚከፍላት ደሞዝ ስለሚከፍላትም ጭምር እምቢ ብትል ከስራ እንደሚተባረር ታስባለች አይደል? ኢስላም የተሟላ ሃይማኖት ነው። ከሌሎች የሚዋሰው ነገር የለም። የሴቶችን ጭቆና ለመቅረፍ በሚል እንዲህ አይነት ከኢስላም ባይተዋር የሆኑ እንቅስቃሴዎችን መነሻ ማድረግ አይቻልም። ምክንያቱም አላህ Subhanahu Wa Ta'ala ራሱ የሁሉንም ሰው ጭቆና የሚያነሳ ፍትህን የሚያሰፍን ህግ ደንግጎልናል። ግልጽ ነው። አዎ ትክክለኛው ቃል ፍትህ ነው፣ እኩልነት አይደለም። እኩልነት አስፈላጊ የሚሆንበት ቦታ አለ። ግን እኩል ያልሆኑ ሁለት ነገሮችን እኩል ማድረግ ልክ እኩል የሆኑ ነገሮችን እንደማበላለጥ ስህተት ነው አይደል? ስለዚህ ሁሌም ስህተት የማይገባበት ወጥ የሆነው ትክክለኛው ቃል ፍትህ ነው። አላህ Subhanahu Wa Ta'ala ደግሞ ፍትህን ያሰፈነልን قال تعالى للرجال نصيب مما اكتسبوا وللنساء نصيب مما اكتسبن واسألوا الله من فضله إن الله كان بكل شيء عليما كذلك ولا تتمنوا ما فضل الله به بعضكم على بعض
አላህ ስብሓነሁ ወተዓላ ከፊላችሁን በከፊላችሁ ላይ ያበላለጠውን ነገር አትመኑ አለ አይደል? ለወንዶች ከሰሩት ድርሻ አላቸው፣ ለሴቶችም ከሰሩት ድርሻ አላቸው ይላል። ይህንን ካለ በኋላ አለፍ ብሎ ምን ይላል? አርጃሉ ቀዋሙነ ዐለ ኒሳኢ ቢማ ፈደለ ላሁ በዕደሁም ዐላ በዕድ ወቢማ አንፈቁ ሚን አምዋሊሂም። ለወንዶች ምን አለ? በሴቶች ላይ የበላይ ኃላፊዎች ናቸው፣ የተሾሙ ናቸዋል። ቢማ ፈደለ ላሁ በዕደሁም ዐላ በዕድ፣ ከፊላቸውን በከፊላቸው ባበላለጠው መሰረት ማለት ነው። ወቢማ አንፈቁ ሚን አምዋሊሂም፣ ከገንዘባቸውም ወይም ከንብረታቸውም ወጪ ባደረጉት የተነሳ ማለት ነው። አሁን ልብ ሊባል የሚገባው ወንዶች ገና ከአፈጣጠር ከስነ ልቦና ከተክለ ሰውነትና ከመሰል ነገሮች አንጻር ራሱ ከሴቶች የሚለዩ ናቸው አይደል? እንደ ጥቅል ወንዶች በእሳቤ ከሴቶች የሚሻሉ ሊሆኑ ይችላሉ፣ በተለይ ነገሮችን በማመዛዘን ማለት ነው። ለምን? ሴቶች እንደ ጥቅል ስሜታዊነት ያሸንፋቸዋል። ግልጽ ነው። ሁለቱም የሰው ልጅ እምቅ ኃይሎች ናቸው። ማመዛዘንና ማውጣትና ማውረድ አንድ ራሱን የቻለ እምቅ ኃይል ነው። እንደዚሁም መውደድ፣ መጥላት፣ መፈለግ እና የመሳሰሉት ስሜቶች የሚስተናገዱበት ደግሞ እምቅ ኃይል ራሱን የቻለ አንድ የሰው መገለጫ ነው። ይሄ ሁለተኛው ሴቶች ዘንድ የበልጥ ሊጎላ ይችላል። እንግዲህ ይሄ ጥቅል የሆነ መርሆ እንጂ እያንዳንዷ ሴት ከእያንዳንዱ ወንድ በዚህ በኩል እንደዚህ ትለያለች፣ እያንዳንዱ ወንድ ደግሞ ከእያንዳንዷ ሴት በዚህ ረገድ ይሻላል ማለት አይደለም። ስለዚህ ከዚህ አንጻር እውነታውን እና ተጨባጭን የተመረኮዘ ፍርድ ያስፈልገናል። እንግዲህ ቤተሰብ ልክ እንደ መርከብ ነው እና ሰዎች ይህንን መርከብ ጉዞውን የሚያስቀጥልና ተጓዦችን የሚመራ አንድ ካፕቴን ወይም መሪ መምረጣቸው አይቀርም አይደል? እና አንዳንዶች እንደሚሉት በዚህ መርከብ ላይ ከአንድ በላይ መሪ ካለ መርከቡ የሚሄደው ወደ አንድ አቅጣጫ ብቻ ነው አሉ። ወዴት ይመስላችኋል? ወደ ታች። ከአንድ በላይ መሪ ካለ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ ሳይሆን ወደ ታች ነው የሚሄደው። ማለት ይሰምጣል ማለት ነው። የሚጋጩ ሀሳቦች ሁሌ ካሉ ችግር ነው። ስለዚህ የግድ አንድ መሪ ያስፈልጋል እና ለዚህ ደግሞ ብቃት ያለው አካል መሾም ይኖርበታል ማለት ነው። ስለዚህ እንደ ጥቅል ወንዶች ከሴቶች የበለጠ ብቃት አላቸው። ሌላ ቦታ ላይ በሱረት አልበቀራ ወሊሪጃሊ ዐለይሂነ ደረጃ ይላል። የሁሉንም ሐቅ በጥቅሉ ከገለጸ በኋላ ለወንዶች በእነሱ ላይ ደረጃ አላቸው ይላል እና ይህንን አንድ አማኝ መቀበሉ ግዴታ ነው። ሙስሊም የሆነች ሴት እነኚህን ነገሮች ተቀብላ በሌላ በኩል ደግሞ ፌሚኒስት ልሆን ስትል እጅግ የሚጻረሩ ሀሳቦች ናቸው። ሁለት የሚጣረሱ ሀሳቦች እንዴት ማስታረቅ ይቻላል?